ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው በሶማሊያ ከፍተኛ የሆነ የሙስና ወንጀል እየተፈጸመ በመሆኑ ሀገራት ድጋፍ ስለማቆማቸው ተሰምቷል። በተለይም የሐሰን ሼክ መሐሙድ መንግስት በርካታ ሚሊዮን ዶላሮችን ውጭ ላይ ለተለያዩ የሽብር ዓላማ ያውላል የሚል መረጃ ወጥቷል። ስለዚህ ጉዳይ በስፋት እንቃኛለን። በተለይም እነኚህ ከድጋፍ የሚገኙ ገንዘቦች የት ነው የሚገቡት የሚለው ጉዳይ እንዴት ይታያል የሚለውን በመጨመር ከዚህ ቀደም ፕሬዝዳንት ሐሰን ሼክ መሐሙድ በአፍሪካ የባለሀብቶች ሊስት ውስጥ ገብተው ነበር፣ ወይም ይሄ የፎርብስ መጽሔት ባለሀብት ብሏቸው ነበር። እኚህ ሰው ይሄንን ሁሉ ገንዘብ ከየት አመጡት? ከ900 ሚሊዮን ዶላር በላይ እንዳላቸው ታመናል ብሎ ነው ያወጣው። አሁን ደግሞ እንግዲህ ከ1 ቢሊዮን ዶላር በላይ የግል ሀብት አላቸው የሚል ነው። ይሄ ሁሉ ገንዘብ ከደሞዝ ነው ከየት ነው የመጣው የሚለውም ጥያቄ አስነስቷል። ስለዚህ ጉዳይ እናወራለን። እንደዚሁም የአፍሪካ ቀንድ የግብፅ የጓሮ ቦታ አይደለም ሲሉ አምባሳደር ሱሌማን ደደፎ ሐሳብ ሰጥተዋል። የግብፅ አዲሱ የምስራቅ አፍሪካ ቀጠናን ማተራመሻ አጀንዳ በስፋት እንዳስሰዋል። ግብፅ የመጨረሻ ያለችውን አዲስ ሐሳብ ይዛ መጥታለች። በእርግጥም ይሄ ነገር ያስኬዳታል? እስካሁን ከሄደችበት ርቀት አንጻር ለምን ይሄንን በአዲስ መልክ ይዛ መምጣት አስፈለገ የሚለውን ጉዳይ እናያለን። በዋናነት አጀንዳው የእስራኤል ወደ ቀይ ባህር ቀጠና መምጣትና የግብፅ የሲዩዝ ካናል ይቀየራል የሚለው ወይም የዓለም አቀፉ የንግድ መስመር በእስራኤል ውስጥ በሚያልፈው በቤንጎሪዮን ካናል ይቀየራል የሚባሉ ጉዳይ ግብፅን በእጅጉ አስግቷታል። በዚህም የተነሳ እንግዲህ የበቀል ብትር የሚመስል አካሄድን ይዛ መጥታለች። እርምጃው ምን ይመስላል? በስፋት እናየዋለን። እንደዚሁም መንግስት አምርሯል። ወሳኙ እርምጃም ሊጀመር ነው። ታሪክ ቀያሪው እርምጃ እንግዲህ ሊጀመር መሆኑን የሚያሳዩ መረጃዎች ወጥተዋል። 17 የሚሆኑ የኢፈርት ኩባንያዎች የባንክ አካውንት ፍሪዝ ስለመደረጉና በትላንትናና ከትላንት ወዲያ ዕለት እንኳን ደደቢት 40 ሚሊዮን ብር ለማውጣት ፈልጎ እንዳጣ የሚያሳይ መረጃ ወጥቷል። ይሄ እንቅስቃሴ ከምንድን ነው የመጣው የሚለውን ጉዳይ እንግዲህ ስናይ የሻዕቢያ መንግስት በትግራይ ውስጥ መፈንቅለ መንግስት ለማድረግ ሙከራ እያደረገ ስለመሆኑ ተሰምቷል። በእርግጥ መፈንቅለ መንግስቱ ተደርጓል የሚሉም አሉ። አይ በሌላ ምክንያት ነው ይሄ ነገር ሌላ ዓላማ አለውም የሚሉ አሉ። ኦል ኢን ኦል ግን በሁሉም አቅጣጫ የሻዕቢያ መንግስት አሻጥር ወይም ሴራ እንደሆነ ግን ሚዲያዎች በስፋት እየዘገቡ ነው ያሉት። የተለየ እይታ እዚህ ላይ የምናቀርብላችሁ ይሆናል። አብራችሁን ቆዩ። ስለምትከታተሉን እናመሰግናለን። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም መረጃችንም ለእናንተ የሚጠቅሙ የተለያዩ ወሳኝ መረጃዎችንም ይዘናል። እንደዚሁ በቆይታችሁ እንደምትደሰቱና በርካታ ቁም ነገሮችንም እንደምትገበዩ በማመን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ፕሮግራማችንን ላይክና ሼርም እንድታደርጉ እየጋበዝኩኝ የምትሰጡን አዲስ ሐሳብ፣ አስተያየት ወይም የተለየ መረጃ ካለ ደግሞ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። እንግዲህ ቀዳሚ ያደረግነው የሶማሊያን ጉዳይ ነው። የሶማሊያ ጉዳይ አሳሳቢ ነው። እንደሚታወቀው የሶማሊያ አሁናዊ ሁኔታ በበርካታ ውጥንቅጦች የተሞላ ነው። የተለያዩ የውስጥ ችግሮች አገሪቱን እየፈተኑ ያሉበትና አገሪቱ ምናልባትም 4 ሆና ልትከፋፈል የምትችልበት ሁኔታ እየተፈጠረ ነው። ለምንድን ነው ይሄን ያልኩት? ሶማሌላንድ ራሷን ችላለች። ኦልሞስት አገር ለመሆን አንድ ነገር ብቻ ነው የሚቀራት፣ እሱም ዓለም አቀፍ ዕውቅና ነው። እንደሚታወቀው አንድ አገር ለመሆን ወይም አንድ ራሱን የቻለ ግዛት አገር ለመሆን በርካታ ማሟላት ያለባቸው ነገሮች ቢኖሩም በዋናነት በዓለም አቀፍ ደረጃም እንደ ቲዮሪም የተቀመጡ 5 እና 6 የሚሆኑ ነጥቦች አሉ። የመጀመሪያው ሉዓላዊ የሆነ በታሪክ በኢኮኖሚያዊ መሰረቶች፣ በእሴት፣ በባህል ወዘተ
የሚተሳሰር የተጣመረ የስነ ልቦና ውቅር ወይም ደግሞ የሚቀራረብ የስነ ልቦና እሳቤና እምነት ያለው ማህበረሰብ መሆን አለበት። በሌላ አነጋገር ህዝብ ያስፈልጋል፣ ሉዓላዊ ህዝብ ማለት ነው። በሁለተኛ ደረጃ ሉዓላዊ መንግስት ያስፈልጋል። ሶስተኛ ላይ ዲፋይንድ ኤንድ ዲማርኬትድ ባውንደሪ የሚባል አለ። የተወሰነ የታወቀ በዓለም አቀፍ ደረጃ እውቅና የተሰጠው እና የተሰመረ ድንበር ዳር ድንበር ያስፈልጋል፣ ወይም የሚታወቅ ግዛት ማለት ነው። ከዛ ውጪ የህግ የበላይነት ግድ ነው። አንድ ግዛት በህግ ነው የሚመራው፣ መንግስት ደግሞ ያንን ህግ ነው የሚያስፈጽመው። ስለዚህ እንደ ህገ መንግስት አይነት የአገሪቱ ወይም የዛ ግዛት የበላይ ህግ የሚባል ዘ ሶ ኮልድ ኮንስቲቱሽን የምንለው ህገ መንግስት የምንለው ያስፈልጋል። ሌላው ዓለም አቀፍ እውቅና ያስፈልጋል። ዓለም አቀፍ እውቅና በጣም ወሳኝ ነገር ነው። አገራት ያንን ግዛት ወይም ያንን ህዝብ አገር ነው ሉዓላዊ ነው ብለው እውቅና ካልሰጡትና ካላመኑበት የውጭ ግንኙነት ማድረግ አይችልም። የእርስ በርስ የንግድ ግንኙነት ማድረግ አይችልም። ፎርማል በሆነ መንገድ ማለት ነው። በህገወጥ መንገድ ይችላል፣ ግን ፎርማል በሆነ መንገድ አይችልም። ዓለም አቀፍ ጉባኤዎች ላይ የተለያዩ ስብሰባዎች ላይ መሳተፍን ማጣትን ጨምሮ እንደ ተባበሩት መንግስታት ድርጅት ባሉ እንደ አፍሪካ ህብረት ባሉ ቀጠናዊና አህጉራዊ ብሎም ዓለም አቀፋዊ ተቋማት ውስጥ ውክልናም ሊያጣ ይችላል። በዚህ ምክንያት የዓለም አቀፍ እውቅና በጣም ወሳኝ ነው። ከዛ ዓለም አቀፍ ግንኙነት ደግሞ ይባላል። ዓለም አቀፍ ግንኙነት ብዙ ጊዜ እንደ ቀላል አይታይም። ሰዎች ግን ሲያነሱት አይስተዋልም። ግን አንድ አገር ወይም አንድ ሉዓላዊ ህዝብ ያለበት ሉዓላዊ ግዛት አገር ነው ሲባል ሉዓላዊ በሆነ ደረጃ ከአጎራባች አገራት ወይም ህዝቦች ጋር ፎርማሊ በዓለም አቀፍ ህግ በዓለም አቀፍ ደረጃ ሪኮግናይዝድ በተደረገ ወይም ደግሞ በሚታወቅ ህግ ንግድ ህግ ሊሆን ይችላል፣ በወታደራዊ ህግ ሊሆን ይችላል፣ በዲፕሎማሲያዊ ህግ ሊሆን ይችላል። በዛ አግባብ የእርስ በርስ ግንኙነትን ያደርጋል። ይሄ ደግሞ ለአገራት በርካታ ጥቅሞችን የሚሰጥ ከመሆኑም በላይ አገር እንደ አገር እንድትቀጥል ከፍተኛ የሆነ ጥቅምን ይሰጣቸዋል ማለት ነው። ይህንን ያነሳሁት ለምንድን ነው? የሶማሌላንድ ጉዳይ ኦልሞስት እነኝን ስቴፖች አልፈዋል። ስለዚህ አሁን እውቅና ብቻ ነው አገር ነሽ የሚለው ጉዳይ እንጂ ኦልሞስት ሁሉም ነገር እያለቀ ነው ያለው። ከዚህ በተጨማሪ የፑንትላንድም በተመሳሳይ መልኩ የራሷን ግዛት እንግዲህ አስጠብቃ የድንበር ወታደር ጭምር አሰማርታ ድንበሯን የምታስጠብቅ ከፌዴራሉ መንግስት ከሶማሊያ ማዕከላዊ መንግስት የተሻለ አቅም ያላት እንደዚሁም ኦልሞስት ሁሉም አይነት የመንግስት ቅርጾች የተሟሉባት ግን ደግሞ እውቅና የሌላት ግዛት ነች። በተመሳሳይ ጁባላንድም ወደዚህ አይነት አካሄድ እየሄደች ነው ያለችው። የማዕከላዊ መንግስቱ የሞቃዲሾ የከተመው የሐሰን ሼክ መንግስት ደግሞ እነኚህን ግዛቶች ወደ ራስ ያስመልሳለሁ በሚል ህግን ያልተከተለ አሸባሪዎችንም ጭምር ወደ ራሱ ያስገባ አካሄድን እየሄደ ነው ያለው። ከሰሞኑ እንኳን ባጋራናችሁ መረጃ የሐሰን ሼክ መንግስት ከአሸባሪዎች ጋር ጭምር ስምምነት ፈጥሮ እየሰራ እንደሆነ ገልጸንላችኋል። እንግዲህ በተመሳሳይ አሁን ላይ የወጡ መረጃዎች ምንድነው የሚያሳዩት? የሐሰን ሼክ መንግስት ከፍተኛ የሆነ በሙስና ወንጀል የተዘፈቀና ሀገራት ደግሞ ለሀገሪቱ የሚያደርጉትን ድጋፍ እያቋረጡ መሆናቸውን የሚያሳይ ነው። ከዚህ ቀደም ከኖርዌይ መንግስት ጋር በተገናኘ የሶማሊያ ስደተኞችን ዲፖርት ለማድረግ ወደ ሀገራቸው ለመመለስ በሚል $517,000 ነው የተሰጠው። ከ18 እስከ 22 የሚሆኑ የሶማሊያ ስደተኞችን ወደ ሀገራቸው ለመመለስ። ምክንያቱም መጀመሪያ ዲፖርቴሽኑን እምቢ ብሎ ነበረ። ያ ገንዘብ የት እንደሄደ አልታወቀም፣ አልተጣራም ያን ጊዜ እና የወጡ መረጃዎች ምናልባት ለሆነ ቡድን መሳሪያ እየገዛበት ነው፣ እዛው ውጭ ነው የቀረው አገሪቱ ሳይገባ፣ ግን የሚቆጣጠረው የሐሰን ሼክ መንግስትና የሐሰን ሼክ ምክትል የሆኑት ጠቅላይ ሚኒስተሩ ናቸው የሚል ሐሳብ ነው ያለው። መረጃው ወጥቷል። ያኔ ጋርዌይም አጋልጦታል። ጋርዌይ ኦንላይን የተሰኘው ፑንትላንድ መቀመጫውን ያደረገው ሚዲያ። አሁን ደግሞ የወጣው መረጃ ምንድን ነው የሚያሳየው? የሶማሊያ መንግስት በዓመት እስከ $4.2 ቢሊዮን ከለጋሾች ያገኛል። ያው አንዱ በቀጥታ ከውጭ ገቢ ያገኛል። አንደኛው ምንጩ ወይም ዋና የውጭ ሶርሱ ድጋፍ ነው። ስለዚህ ከ1 እስከ $2 ቢሊዮን በድጋፍ የሚያገኝበት አጋጣሚ እንዳለ መረጃው ይጠቁማል። ሌላኛው ግን በዋናነት ምናልባትም ኤግዛክትሊ ፕሪሳይዝ በሆኑ ጥናቶች መደገፍ የሚፈልግ
ከ2.2 እስከ 2.8 እና 3 ቢሊዮን ዶላር ሬሚታንስ ያገኛል። ያ ማለት ከውጭ ወደ ሀገር ውስጥ የሚገቡ ገንዘቦች ወይም ደግሞ የሶማሊያ ዜጎች በተለያዩ የዓለም ሀገራት ያሉ የሶማሊያ ዜጎች ወደ ሀገር ውስጥ የሚልኩት ገንዘብ ማለት ነው። እናም አሁን አገራት በሶማሊያ ያለው ወቅታዊ ሁኔታ በተለይ ከሰሞኑ ከአልሸባብ ጋር ጥምረት ፈጥሯል መባሉን ተከትሎ ድጋፍ እያቆሙ ነው ያሉት። ይሄ ገንዘብ ቀላል ገንዘብ አይደለም። 1 ቢሊዮን ዶላር ከ1.5 እስከ 1.8 እና 2 ቢሊዮን ዶላር ከውጭ በድጋፍ ማግኘት ማለት 2 ቢሊዮን ዶላር ማለት በጣም it is a big money፣ በጣም ብዙ ገንዘብ፣ ትልቅ ገንዘብ ነው። የዚህ አይነቱን ድጋፍ ያጣው የሐሰን ሼክ መንግስት በምን ምክንያት ነው የሚለውን ከማየታችን በፊት ምንድነው እየተከሰተ ያለው የሚለውን እንይ። አንደኛ በሶማሊያ አሁን በጣም ከፍተኛ የሆነ ሙስና ተንሰራፍቷል ነው የተባለው። እንደሚታወቀው የሐሰን ሼክ መንግስት በሞቃዲሾ ስር ያሉ የላይኛውና ታችኛው ሸበሌ ወይም ሄር ሸበሌ የሚባሉ ግዛቶችን እና በፑንትላንድና በጁባ መካከል ያለውን ግዛት ነው፣ የሶማሊያን ግዛት ነው ሞቃዲሾን ጨምሮ በስፋት የሚቆጣጠረው። እንግዲህ በዚህ ትንሽ ግዛት ውስጥ በጣም ከፍተኛ የሆነ የሙስና ወንጀል እየተፈጸመ ነው። የሚመጣው የድጋፍ ገንዘብ ወደ መንግስት ካዝና ገብቶ ለህዝብ አገልግሎት እየዋለ አይደለም። በተመሳሳይ ለአሸባሪ ቡድኖችም መሳሪያ እየተገዛበት ነው የሚል ነው እና ሙስናው በመበራከቱ ምክንያት የማዕከላዊ ባንክ ገዢውም አስተያየት እንዲሰጡ ተገደው ነበረ። በፕሬዝደንቱ ፓርላማም ቀርበው ይሄ የሶማሊያን የውስጥ ጉዳይ ለማካረርና ኢኮኖሚዋን ለመጉዳት ያሰበው እንቅስቃሴ ተገቢነት የለውም ወደሚል ነው የተካሄደው። ይሁንና ግን አገራት በዛ የተስማሙ አይመስሉም። አሁን ላይ በርካታ ለጋሽ የሚባሉት የምዕራቡ ዓለም አገራት ለሶማሊያ የሚሰጡትን ድጋፍ እያቋረጡ መሆናቸው ተሰምቷል። እዚህ ላይ ሞቲቭ ምንድነው ለማቋረጣቸው? በእርግጥ ሙስናው ብቻ ነው? ሙስና ሌላ የአፍሪካ ሀገራት ውስጥ የለም እነሱ የሚረዷቸው የአፍሪካ ሀገራት ውስጥ ከተባለ እውነት ነው። ከሰሞኑ አንድ አዲስ ለውጥ መጥቷል በሶማሊያ ውስጥ። በሶማሊያ ውስጥ የተፈጠረው የሐሰን ሼክ መሐሙድ መንግስት የአልሸባብን ጽንፈኛ ቡድን ከአልቃይዳና አይሳይስ ጋር ግንኙነት አለው የሚባለውን ቡድን እንዳለ እንዲጣመረው በድብቅ አብሮት እየሰራ የመሆኑ ጉዳይ ምዕራባውያን ሀገራት በምስራቅ አፍሪካ ቀጠና ሰላም እንዲመጣ የሶማሌም ህዝብ ዲሞክራሲያዊ ወደሆነ ስርዓት እንዲሸጋገር እንጂ ድጋፉን የምናደርገው ድጋፍ ያጣ በርካታ ሀገር አለ፣ ድጋፍ የሚፈልግ ለኛ ደግሞ ብሔራዊ ጥቅማችንን የሚያስጠብቅልን የሚል ድምዳሜ ላይ በመድረሳቸው ነው። አንዱ ይሄ ነው። ሁለተኛው ጉዳይ ለሐሰን ሼክ የሚደረገው የገንዘብ ድጋፍ ወደነ ቱርክና ተመልሶ ወደነ ሳውዲ አረቢያ እየሄደ በተለይ ደግሞ ወደ ግብጽ እየሄደ በተለይ ማለት ነው ወደ ግብጽ እየሄደ የጦር መሳሪያ እየተገዛበት እንደሆነ የሚያሳይ መረጃ ነው። አሁን ምንድነው ይሄ የሚያሳየው? ድጋፍ ይደረጋል። ድጋፉ ለህዝቡ ለምግብ፣ ለጤና አገልግሎት፣ ለመሰረተ ልማት ዝርጋታ እንደዚሁም ደግሞ ለመሰረታዊ የኢኮኖሚ ለውጥ ለሚያመጡ ወሳኝ ለሚባሉ ሜጋ ፕሮጀክቶች እንዲውል ታስቦ ነው እንግዲህ እንትን የሚደረገው። ይሁንና ግን አስገራሚ በሆነ መልኩ የሐሰን ሼክ መንግስት እያደረገ ያለው ይህንን ለሚሊተሪ ፐርፐዝ ነው እያዋለው ያለው ይህንን ገንዘብ። በዚህ ምክንያት በምስራቅ አፍሪካ ቀጠና ከአሸባሪ ጋር ተጣምሮ በመስራቱ ምክንያት ቀጠናውን አገሪቱን ብቻ ሳይሆን ቀጠናውን እንዲታመስ ስለሚያደርገውና የቀይ ባህርና የሰሜን ህንድ ውቅያኖስ ቀጠና ከፍተኛ የጸጥታ ስጋት ስለተጋረጠበት ይህንን ድጋፍ ለማቆም ተገደዋል። ተጨማሪ ታስታውሱ ከሆነ አሜሪካ በዓለም አቀፍ ደረጃ ያሏትን ጀነራሎች እንዳለ ጠርታ ስብሰባ አድርጋለች በአሜሪካ። አንዱ የስብሰባው አጀንዳ በዓለም አቀፍ ደረጃ አዲስ ስርዓት እንዲመጣ፣ አዲስ የስርዓት ለውጥ እንዲኖር ወይም በምዕራባውያን በነ አሜሪካ የበላይነት የሚዘወረው የዓለም አቀፉ ሲስተም እንዲቀየር የሚጠይቅ እናም ደግሞ በጣም ጠንክሮ እየሰራ ሜቢ በሚመጡት 10 ዓመታት አሜሪካን ቴክ ኦቨር የሚያደርግ አሜሪካን በልጦ የሚቀይር የአሜሪካን ቦታ የሚቀይር እንደ ቻይናና ሩሲያን የመሰሉ ሀገራት በተለይ እንደ ቻይና ያሉ ሀገራት ብቅ እያሉ ከመሆናቸው ጋር ተያይዞ ይሄንን ጉዳይ በተጠንቀቅ እንዲመለከቱት ማስጠንቀቂያ ተሰጥቶ አቅጣጫም ተቀምጦ ነው የተለያዩት። እንደሚታወቀው አሜሪካ በዓለም ላይ ወደ 200 ምናምን የሚጠጉ ሀገራት አሉ እንደ አጠቃላይ ዕውቅና የተሰጠውም ያልተሰጠውም ጨምሮ። አሜሪካ ግን ከ845 እና 50 በላይ የጦር ሰፈሮች አላት ወይም የጦር ማዘዣ ጣቢያዎች፣ አጠቃላይ የጦር ሰፈር
አላት በዓለም ዙሪያ። አስባችሁታል? የዓለም ሀገራትን ቁጥር በ4 እና 5 እጥፍ የሚበልጥ በ4 እጥፍ የሚበልጥ። እና አሁን በቀይ ባህር ቀጠናና በመካከለኛው ምስራቅ፣ በምስራቅ አፍሪካ፣ በህንድ ውቅያኖስ የንግድ መጓጓዣ የባህር ቀጠና ውስጥ ይሄ አሜሪካን ያሰጋት የምስራቁ ብሎክ ኃይል በእጅ አዙር ቀጠናውን እየተቆጣጠረ ነው። ቀጠናው ላይ ደግሞ በተለያዩ አገራት ውስጥ ጦርነቶች እንዲከፈቱ እያደረገ በአንድ በኩል የመሳሪያ ሽያጩን፣ በሌላ በኩል ደግሞ ይዞታውን እያጠናከረ ነው። በዚህም ገቢውን እየጨመረ እያሳደገ ምዕራባውያንን ደግሞ ከዛ አካባቢ እንዲወጡ እያደረገ ነው። ለምሳሌ ራሽያን ይወስዱና ራሽያ በምዕራብ አፍሪካ ለምሳሌ ማሊን መውሰድ ይቻላል፣ ቡርኪና ፋሶን፣ ኒጀርን፣ አሁን ደግሞ ጊኒ ቢሳውና 11 የሚጠጉ መፈንቅለ መንግስቶች ተካሂደዋል ከ2022 በኋላ ባለፉት 2 ዓመታት በአፍሪካ። እንግዲህ መረጃው ነው የሚያሳየው። አንዳንዶች የአንዳንዱ መፈንቅለ መንግስት ከ2020 ነው የሚጀምረው ይላሉ። ኤንዌይስ ግን እነኚህ ሁሉ አሉ። በዚህ ስጋት ውስጥ ወድቀው ቀጠናውን የራሳቸው አጋር ነው በሚሉት አገር ወታደራዊ አቅምና በራሳቸው በጋራ በጥምረት እንዲጠበቅ የሚፈልጉት ምዕራባውያን አገራት የሐሰን ሼክ መንግስት ጭራሽ አሸባሪ ሆኖ ነው ያገኙት። ምክንያቱም ሐሰን ሼክ እንግዲህ ከ1 ቢሊዮን ዶላር በላይ አላቸው በሚል ከአፍሪካ ባለሀብቶች ተርታ የተመደቡ ሰው ናቸው። ጉግል ማድረግ ትችላላችሁ። ይሄ ገንዘብ ከየት መጣ ሲባል እንደ መሪ ደሞዛቸው ነው አይደለም። ደሞዛቸው አይደለም ለዛ የሚያበቃ የሀገሪቱ ኢኮኖሚን ማዕከል አድርጎ ስለሆነ የሶማሊያ ፕሬዝደንት ደሞዝ እዚህ ግባ የሚባልም አይደለም። በተጨማሪ ደግሞ የተለየ ኢንቨስትመንት ለሚለው ህጋዊ በሆነ መንገድ በሐሰን ሼክ ተመዝግቦ ሳይሆን በተለያዩ ቢዝነሶች ነው እየተንቀሳቀሰ ያለው። ይሄ ስጋት ውስጥ ስለጣላቸው ለሶማሊያ የሚያደርጉትን ድጋፍ እየቀነሱ መሆናቸው ተሰምቷል። እኔ አሁን ፎከስ ላደርግ የፈለግኩት ነገር ሶማሊያ የምዕራባውያን አገራትን ድጋፍ ካጣች በሶማሊያ ምን ሊከሰት ይችላል? አንድ ሁለተኛ፣ የሶማሊያ መንግስት የምዕራባውያን አገራትን ድጋፍ ለማጣቱ ምክንያት የሆኑ አሁን ላይ በሐሰን ሼክ ወይም በፕሬዝደንት ሐሰን ሼክ መሐሙድ አማካኝነት የፌዴራሉ መንግስት እየወሰደ ባለው የተሳሳተ እርምጃና እየፈጠረ ባለው ያልተጠና ጥምረት በኢትዮጵያ ላይ በቀጠናውም ላይ ምን አይነት ጉዳት ሊደርስ ይችላል የሚለውን ማየት ያስፈልጋል። that is my point። እንግዲህ ሐሰን ሼክ የሚመሩት የሶማሊያው መንግስት ከነ አልሸባብና ከነ አይኤስአይኤስ አልቃይዳን ከመሰሉ ቡድኖች ጋር በህቡ የሚነጋገር አብሮ የሚሰራ የሆነ ፖለቲካዊ ትርፍ ለማግኘት ሲያስብ የሽብር ቡድኑ ተጠናክሮ በጣም ተደራጅቶ የተጠናከረ እርምጃ እንዲወስድ አቅጣጫ የሚሰጥ፣ በሌላ በኩል እንደ ግብጽ ካሉ የኢትዮጵያን ብሔራዊ ጥቅም የሚገዳደሩ የኢትዮጵያ ጠላት፣ የምስራቅ አፍሪካ ህዝብ ጠላት፣ የሶማሊያም ጠላት ከሆኑ አገራት ጋር ያልተቀደሰ ጋብቻን ያልተቀደሰ ጥምረትን በመፍጠር ቀጠናውን ማተራመስ ላይ የተሰማራ መንግስት ነው። በእርግጥ በአንድ በኩል የሐሰን ሼክ መንግስት አንድ የሚለው ነገር አለ። ኢትዮጵያ አንድነቷን ለማጠናከር ሶማሊያ ላይ ችግር ፈጥራለች የሚል አላቸው፣ ግምገማ አላቸው። እንደ ሀገራቸው ሊኖራቸው ይችላል። እንደ እውነታው ግን የኢትዮጵያ ስጋት ምንድነው ብሎ ማወቅና መለየት ያስፈልጋል። መጀመሪያ ጉዳዩ ከዛ ነው የሚነሳው መነሳትም ያለበት። ምክንያቱም አልሸባብ ከዚያድ ባሬ ውድቀት በኋላ ኢስላሚክ ሸሪያ ፍርድ ቤት በሚል የሶማሊያን ማዕከላዊ መንግስት ስልጣን ለመቆጣጠር ሙከራ ያደረገና ሙሉ በሙሉ ለአንድ አይዲዮሎጂ ብቻ እንዲገዛ የሚፈልግ ህዝቡ ሙሉ በሙሉ ለአንድ አይዲዮሎጂካል አስተሳሰብ ወይም ደግሞ ርዕዮተ ዓለማዊ አስተሳሰብ ብቻ እንዲገዛና ከዛ የሚያፈነግጥ ደግሞ እስከ ሞትና ስቅላት የሚደርስ ፍርድ ወይም ደግሞ ውሳኔ እንደሚወሰንበት ያሳወቀ መተዳደሪያ ደንብ ይዞ መጥቶ ያንን ተግባራዊ ማድረግ የጀመረ ቡድን ስልጣን ለመያዝ ሙከራ ሲያደርግ በቀጠናውና በቀጠናው ባሉ አገራትና ህዝቦች ላይ በፈጠረው የጸጥታ ስጋት ነገሩ ማያምር ሆኖ ሲገኝ ኢትዮጵያ ውስጥም የሽብር እንቅስቃሴዎችን ማድረግ ሲጀመር ነው የኢትዮጵያ መንግስት ጦር ወይም የኢትዮጵያ መንግስት ወደ ሶማሊያ የገባው በ2006 እንደ ፈረንጆቹ አቆጣጠር። አሁን እዚህ ጋር እንድንረዳ የምፈልገው ነገር ሻዕቢያ ከሱዳን ጋር ከግብጽ ጋር በመሆን ኢቭን ከሳውዲ አረቢያም ጋር በመሆን አንዱ ኢትዮጵያን አጣብቂኝ ውስጥ ለማስገባት ወይም ደግሞ ለማዳከም የሚጠቀምበት መካኒዝም ወይም ደግሞ ቱልስ ልንለው ወይም የሆነ ታክቲክ የሶማሊያ መንግስት ነው።
አልሸባብ ነው። በሌላ አነጋገር ሐሰን ሼክ ከአልሸባብ ጋር ሰራ ማለት ከሻዕቢያና ከግብፅ ጋር እየሰራ ነው ማለት ነው። ይሄ ደግሞ ቀላል ነገር አይሆንም። ምክንያቱም ኢትዮጵያን እንደ ጠላት ፈርጆ እስከ አዋሽ መልካሳ ድረስ መጥቼ የኔ ግዛት ነው ኦጋዴን ሙሉ ቆጣጠራለሁ ያለው የዚያድ ባሬ መንግስት ርዝራዦች ናቸው ስልጣን ይዘው ኢስላሚክ ሸሪያ ፍርድ ቤት ምናምን ብለው ሃይማኖቱን በማይገልጽ እስልምናን በሚያጎድፍ ፈጽሞ ከእስልምና ሃይማኖት አስተምሮ ጋር የማይገናኝ የሚቃረን በጣም ያልተገባ አካሄድን መሄድ የጀመረው ያ ቡድን በኋላ ላይ ወደ ትጥቅ ትግል ሲገባ ነው ኢትዮጵያ ወደ ሶማሊያ የገባችው። አሁንም የኢትዮጵያ መንግስት ልክ እንደ ባለፈው ጊዜ አልሸባብን ማጽዳት ካለበት መጀመሪያ ሪዝነብል የሆነ አመክንዮ ሐሳብ እንዳለው ማመን ያስፈልጋል። ይሄ እንዲሆን ደግሞ የሶማሊያ መንግስት ለሰላምና ለድርድር በሰላም አብሮ ለመስራት ፈቃደኛ ከመሆንም በላይ ራሱን በተግባር መፈተሽና ማሳየት አለበት። የኢትዮጵያ መንግስት የተቸገረው ምንድነው? ሐሰን ሼክ አንዴ አዲስ አበባ ይረግጣሉ፣ ሌላ ጊዜ ካይሮና አስመራ ይረግጣሉ። መያዣና መጨበጫ የላቸው። መያዣና መጨበጫ ሲታጣላቸው ኢትዮጵያ ዙሩን ማክረር ጀመረች። ለምን? በሚገባው ቋንቋ እንዲረዳ ለማድረግ ለማስረዳት ማለት ነው። ግጭት ተፈጠረ። ኢትዮጵያ የሶማሌላንድን ወደብ ለመጠቀም የባህር ኃይል እዛ አካባቢ ለማግኘት ከሶማሌላንድ የቀድሞ ፕሬዝዳንት ሙሴ ቢሂ ጋር የፈረመችውን ስምምነት ተከትሎ ኡርሶ መጣ በሁለቱ ሀገራት መካከል፣ በኢትዮጵያና በሶማሊያ መካከል። ሞቃዲሾ የከተመው የሐሰን ሼክ መንግስት አሁን ላይ በዚህ ቀጠና እያደረገ ያለው እንቅስቃሴ በአጠቃላይ የኤርትራን ጥቅም የሚያስጠብቅ፣ የግብፅን ጥቅም የሚያስጠብቅ፣ የኢትዮጵያን ተቃራኒ ኃይሎች ጥቅም የሚያስጠብቅ፣ በአንጻሩ ደግሞ የኢትዮጵያን ጥቅም የሚጎዳ ሆኖ ነው የተገኘው። በዚህ ምክንያት አሁን ረጂ ሀገራት ይህንን በጀት ሲያቋርጡ የሚጋለጥ ብዙ ነገር ቢኖርም አሁንም ግን የኢትዮጵያ መንግስት ጥንቃቄ ማድረግ ያለበት እስካሁን የመጣው ገንዘብስ የት ነው ሄደው ብለው የጠየቁትን ጥያቄ በደንብ በማጉላት የሚገኘው ትንታኔ ላይ ወይም የትንታኔ ውጤት ላይ ተመስርቶ የሚወስደውን እርምጃ ማሰብ መቻል አለበት ብዬ አምናለሁ። ለምንድን ነው ከተባለ ገንዘቡ ግማሹም ግብፅ ነው የሚቀረው ተባለ። አሁን ለታ ግብፅ ለሶማሊያ እንደምትረዳ ነው እኛ የምናውቀው። ግን ለካ ሶማሊያ ጸጥታዋንና ሰላሟን እንድታስጠብቅ በድጋፍ መልክ ከውጭ የሚመጣው ዶላር በግብፅ በኩል እዛው እየታፈነ ብረት ነው ለካ ለሶማሊያ የሚላከው። አስባችሁታል? ስለዚህ የዚህ አይነት እንቅስቃሴ ስላለ ይህንን ከግምት ውስጥ ያስገባ አካሄድን መሄድ አስፈላጊ ነው። ምክንያቱም ዋጋ መክፈል የለብንም። ከሰሞኑ ይህን ያነሳሁት ወደ ምን እየተንደረደርኩ ነው? ወደ ሁለተኛው አጀንዳ እየተንደረደርኩ ነው። የሶማሊያ ባለሥልጣናት ከግብፅ ጋር ጥምረት ፈጥረው በካይሮም የሶማሊያ የጦር አዛዥ አህመድ ፊቂ መክረው ወደ ሶማሊያ ወደ ሞቃዲሾ ከተመለሱ በኋላ አዳዲስ እንቅስቃሴዎች በሶማሊያ በኩል እየተስተዋሉ ነው። አንደኛ የግብፅን ጦር ወደ ሶማሊያ ለማስፈር ግብፅ ያው ከዚህ ቀደም የአፍሪካ ህብረት ሰላም አስከባሪ ኮሚሽን የሰላም ማስከበር ሚሽን አባል መሆን እፈልጋለሁ ብላ ጥያቄ አቅርባ ጥሪ አድርጋ የሶማሊያ መንግስት ፈቅዶ አሁን 10,000 ጦር አስገባለሁ እያለች ነው። ታስገባለች አታስገባም? አብረን እናየዋለን በስፋት ማየት የሚቻል ስለሆነ። ነገር ግን ጥያቄው የሚገቡት ለምንድን ነው? አንድ ሁለተኛ ግብፅ የሱዳን በጣም በእጅጉ ሰላም ያጣ 10,000 ጦር ማለት ቀልድ አይደለም። በሱዳን እኮ መሃል ብታሰፍረው ለሁለቱም ወገኖች ሰላምን ለማምጣት አስባ ሳታዳላ በሄሚቲና በጀነራል አብዱልፈታህ አልቡርሃን ጦር መካከል ብታሰፍርና ሰላም ብታሰፍን እኮ የሚያስችል አቅም ነው። ምንም እንኳን የግብፅ መንግስት ይህንን ፍላጎት ባይኖረውም ወይም ባያደርግም ማለት ነው። እንግዲህ ጋዛውያን ሲጨፈጨፉ፣ ሊቢያውያን ሲጨፈጨፉ ወይም እርስ በርስ ሲጨፋጨፉ በሱዳን እንደሚታወቀው የዚህ አይነት ከ150,000 በላይ ዜጎች እስካሁን ያለቁበት የቀጠለ ጦርነት እያለ የራሷን በኢትዮጵያ ላይ ያላትን አጀንዳ ለማስፈጸም ብቻ በማለም ሶማሊያ ስትከትም ግብፅ ሶማሊያ ለግብፅ የምትተባበር ከሆነ የኢትዮጵያ ብሔራዊ ጥቅም ይነካል ማለት ነው። ለምን? የግብፅ አጀንዳ የሶማሊያን ሰላም ማስከበርና ማስጠበቅ ሳይሆን የሶማሊያንና የኢትዮጵያን ሰላም ማናጋት ነው። አንድም ለሶማሊያ ፈንድ እንዲደረግ ስትራቴጂካዊ ሎኬሽንዋን ወይም አቀማመጧንና ከምዕራቡ ዓለም ጋር ያላትን ግንኙነት መሰረት በማድረግ የፕሮፓጋንዳ ስራ ስትሰራለት የነበረችው ግብፅ ነች ለፕሬዝዳንት ሐሰን ሼክ መሐሙድ። አሁን ግብፅ
ይህንን ስታረግ ለካ በተዘዋዋሪ በፈንድ መልኩ ለሶማሊያ የሚመጣውን ገንዘብ ራሷ ጋር እያስቀረች ብረት ነው ለሶማሊያ ስትልክ የነበረች። ይሄ ሁኔታ ደግሞ አንድም ኢትዮጵያን ለማጥቃት የመጣች መሆኗን የሚያሳይ ነው። በሌላ በኩል ደግሞ ቢሳካላት የምስራቅ አፍሪካ ቀጠናን መቆጣጠር የምትፈልገው ግብፅ ከሰሞኑ አዲስ ስትራቴጂ ብላ የመጣችው ጅቡቲንና ሶማሊያን አፍኖ መያዝ የሚለው ጉዳይ የኢትዮጵያን ሕልውና በእጅጉ የሚገዳደር ነው። ይህን የምለው ከምን አንጻር ነው? ቢያንስ ኢትዮጵያ ነፃ የሆነ ከግብፅና ከሻቢያ ወይም ከሌሎቹ የኢትዮጵያ ጠላት ከሆኑ አገራት እና መሪዎች እና መንግስታት የተለየ መውጫ በርን የምታገኝበትን አገር መፍጠር መቻል አለባት። ይሄ የህልውናዋ ጉዳይ ስለሆነ ግዴታ ነው። ሁለተኛው ጉዳይ የግብፅ አዲሱ አካሄድ ኢትዮጵያ በሰሜን በኩል በደቡብ ኦልሬዲ ሶማሊያን ያለችው በሰሜን በኩል በኤርትራም ሆነ በሱዳን በኩል የባህር በር መውጫ ኦልሬዲ አታገኝም እያሉ ነው። ኢትዮጵያ ደግሞ በሰሜን ምስራቅ በአፋር በኩል የነበራትን የአሰብ ወደብንና ከምጽዋ በስተደቡብ አቅጣጫ እስከ ጅቡቲ ድንበር ድረስ የሚዘረጋውን የቀይ ባህር በር ቀጠና የባህር በሯን ለማስመለስ ጥረት እያደረገች ነው። የነበራት ነው፣ የእሷ ነው። ታሪካዊ፣ ህጋዊ፣ ተፈጥሯዊ መብቷ ነው የኢትዮጵያ። የተወሰደውም በአግባቡ አይደለም ወይም ኢትዮጵያ አታቀውም። ባጭሩ ህግ አያቀውም። የራሷ የኤርትራ መገንጠል ህግ አያቀውም። ምናልባት ከ1991ና 92ቱ የኢትዮ ኤርትራ ጦርነት በኋላ ኢትዮጵያ ባይ ዲፎልት ኤርትራን እንደ ሀገር አድርጋ ተቀብላለች በሚል እሳቤ እና ትንተና የተሰጠበት የአልጀርሱ ስምምነት ካልሆነ በስተቀረ ኤርትራ ከኢትዮጵያ ስትገነጠል ኢትዮጵያ ውስጥ ህጋዊ መንግስት የለም። ይሄ ማለት የሽግግር መንግስት ነው የነበረው። በምርጫ የተመረጠ በሀገሪቱ ህገ መንግስት መሰረት ስልጣን የያዘ መንግስት አልነበረም። ስለዚህ ኢትዮጵያ መፍቀድ አትችልም። ታዲያ አሁንም ከኢትዮጵያ ጋር ያላለቀ ፍቺ ስላለውና ወይም ያላለቀ ጉዳይ ስላለበትና የኢሳያስ አፈወርቂ ስልጣን ሁል ጊዜም እንደ ዶሮ እንቅልፍ እየሆነ ስላስቸገራቸው ፕሬዝዳንት ኢሳያስን፣ ምክንያቱም የሆነ ሸለብ ብለው ቡንን የሚሉት ወዲያው ስልጣን ላይ መቆየት ቆይተዋል። ግን ስልጣናቸው አስተማማኝ አይደለም። ለምን? ኢሳያስ የፈጠሩት ቡድንና አሳሰብና የመሰረቱት መንግስት ዘላቂነት እንዲኖረው ግዴታ ህጋዊ መሰረት ሊኖረው ይገባል። ከኢትዮጵያ ጋር ያለው ግንኙነት በህጋዊ መሰረት ላይ የተመሰረተ መሆን አለበት። አለበለዚያ ነገም ኢትዮጵያ ትወረኛለች በሚል ይቀጥላል ማለት ነው ግጭቱ፣ ይሄ ውዝግቡ፣ ተቃውሞ በዛው መልኩ። በአንጻሩ ህዝቡ ደግሞ እየላሸቀ እየዳሸቀ ነገሮች በጣም እየተመሰቃቀሉ እየተበላሹ የሚሄድበት ሁኔታ ሊፈጠር ነው ማለት ነው። አሁን እዚህ ላይ መገንዘብ የሚያስፈልገን ነገር ምንድን ነው? ይሄንን በህገወጥ መንገድ የተከናወነ የመገንጠልና ኢትዮጵያን የባህር በር አልባ የማድረግ ህጋዊ ያልሆነ በህግ ያልተገራ ህገወጥ የሆነ አካሄድን ህጋዊ ለማድረግ ግዴታ በኢትዮጵያ በምርጫ የተመረጠ ህዝቡ የተቀበለው ምናልባት ከሻቢያ ጋር በትጥቅ ትግል ውስጥ ያልተሳተፈ ንክኪ የሌለው መንግስት ኢትዮጵያ ላይ ሲመጣ ከኢትዮጵያ ጋር ውጊያን በማድረግ እንዲፈርም ማድረግ ወይም በጫና ውስጥ በማስገባት የኤርትራን ዕውቅና እንዲቀበል ለማድረግ እቅድ አላቸው የሻቢያው መንግስት ፕሬዝዳንት ኢሳያስ አፈወርቂ። በዚህ አሁን ኢትዮጵያ ባነሳችው በተባለው የባህር በር ጉዳይ ብቻ ሳይሆን ዋናው መሰረታዊ ጉዳይ ኤርትራ እንደ ሀገር የተገነጠለችበት መንገድ ራሱ ጥያቄ ያለበት፣ በአንጻሩ የኢትዮጵያ ጉዳይ ከኤርትራ ጋር ሰላማዊ መሆኑን ማረጋገጥና በህግ ላይ የተመሰረተ ህጋዊ ማዕቀፍ ያለው እንዲሆን ማድረግ እንደሆነ የሻቢያ መንግስት ጠንቅቆ ያውቃል። ከኢትዮጵያ ጋር በህጋዊ መንገድ ደግሞ ለመቀጠል ከፈለገ የኢትዮጵያን ህጋዊ ግዛቶች በህግ መሰረት ይመልሳል። ያን ደግሞ ማድረግ አይፈልግም የሻቢያ መንግስት። በዚህ ምክንያት ጸብ ነው። ስለዚህ ከኤርትራና ከሱዳን ጋር ያለው ጉዳይ ይሄ ነው። ስለ ወደብ አሁን ማሰብ በሱዳን በኩል አይቻልም፣ ምክንያቱም ግጭት ውስጥ ስለሆኑ ለመከራየት ማለት ነው። በኤርትራ በኩል ኦልሬዲ ሁለቱ ሀገራት ወደ ጦርነት ሊገቡ ነው የሚል በአፋፍ ላይ ናቸው የሚል መረጃ እየወጣ ነው። ዝግጅቱ ተጧጡፏል። ምናልባት ባይገቡ ጥሩ ነው፣ ከገቡ ግን ታሪክ ይቀይራል የሚባል ጦርነት ነው እንግዲህ ይመጣል እየተባለ ያለው። ስለዚህ አሁን ላይ ኢትዮጵያ ከኤርትራም ጋርም ሆነ ከሱዳን ጋር ተስማምታ ነገሮች እርቅ አግኝተው ወይም በእርቅ ተቋጭተው ወደ ሰላም እስኪመጡ ድረስ ያላት ብቸኛ መውጫና መግቢያ የኢትዮጵያ 90% የሚሆነው የውጭ ገቢ ንግዷ የሚከናወነው በኪራይ ወደብ ነው፣ በጅቡቲ። ስለዚህ ግብፅ አሁን ምን ይዛ መጣች? ሶማሊያና ግብፅን አፍኜ ከያዝኩኝ ኢትዮጵያን የባህር በር አይደለም
አሁን ላይ በኪራይ የምትጠቀምበትን ወደብ አሳጣታለሁ ብላ ነው እንግዲህ እንቅስቃሴ የጀመረችው። ስለዚህ ይሄ ከሆነ ደግሞ ኢትዮጵያ ወይ በጥሳ መውጣት መቻል አለባት፣ አለበለዛ ለግብፅ አጀንዳ መተባበር የሚችሉ ወይም የግብፅን አጀንዳ ለሚያራግቡ ለሚያስፈጽሙ መንግስታት የሚመጥን የኃይል የአጸፋዊ እርምጃ መውሰድ አለባት ማለት ነው። አይዘር ዲፕሎማሲ ሊሆን ይችላል፣ ወይም የኃይል ሶፍት ፓወር ሊሆን ይችላል፣ ወይም ሃርድ ፓወር ልትጠቀም ትችላለች። ጠንካራ ወታደራዊ እርምጃ አይዘር ደግሞ ሰላማዊ የሆነ የዲፕሎማሲ እርምጃ ልትወስድ ትችላለች። አሁን ከኤርትራ ጋር በባህር በሩ ጉዳይና አሁን ቀደም ሲል በነገርኳችሁ ጉዳዮች በመካረር ውስጥ የምትገኘው ኢትዮጵያ በጅቡቲ በኩልም አሁን ላይ እየከፈለች ከ3 እስከ 4 ቢሊዮን ዶላር በዓመት እያፈሰች ጅቡቲ ለኢትዮጵያ በምትሰጠው የወደብ አገልግሎት ከምታገኘው ገንዘብ ኢኮኖሚዋን እየደጎመች እየቀጠለች ያለችው ሀገር ጅቡቲ ከኢትዮጵያ ጋር ያላትን ግንኙነት እንድታቆምና በኢትዮጵያ መንግስት በኩል ለጅቡቲ ሲከፈል የነበረውን ገንዘብ ግብፅን ጨምሮ ሳውዲ አረቢያና እነ ግብፅ ስኳድ ውስጥ ያሉ የተባበረው ክንድ እንዲከፍል ውሳኔ ተላልፎ የጅቡቲ መንግስት ከኢትዮጵያ ጋር ያለው ግንኙነት በቁርሾ የተሞላ እንዲሆን ለማድረግ ጥረት እየተደረገ ነው። በተመሳሳይ ግዛትን አንድ አረግልሃለሁ የሶማሊያ አንድነት እንዳይረጋገጥ እያደረገች ያለችው ኢትዮጵያ ነች በሚል ይሄ ደግሞ ምንድነው የኢትዮጵያን ብሔራዊ ጥቅም በቀጥታ ፊት ለፊት ለመገዳደር በእጅ አዙርም አይደለም፣ በነገራችን ላይ ለመገዳደር ዓላማ ያደረገ አካሄድ ነው። ይሄንን ለመግታት የኢትዮጵያ መንግስት ምን ማድረግ ይኖርበታል? ይገደዳል ማለት ነው። በጥሶ መውጣት ወይ ደግሞ እነኚህ ግብፅ አሁን ትኩረት አድርጋ ኢትዮጵያን የአክሰስ ቱ ዘ ሲ ወይም ደግሞ የውጭ ገቢ ንግድ የምታረግበት ብቻ ከባህር ጋር የምትገናኝበት ከፍላም ቢሆን ማለት ነው ሚንስን የሚቆርጡ መሪዎችን መቆጣጠር ይኖርባታል ማለት ነው። በዚህ ምክንያት ሰሞኑን ወደ ጅቡቲ ባህር ዳርቻዎችና ወደ ሶማሊያ ባህር ዳርቻዎች እየተጠጋች ነው ግብፅ የሚል መረጃ ወጥቷል። ምን ታመጣለች? ምንም አታመጣም። ለእኔ ምንም ታመጣለች ብዬ አላምንም። ግን እንደ እውነታው እንደ ሶማሊያው ሐሰን ሼክና እንደ ጅቡቲው ኢስማኤል ኡመር ጉሌን ያሉ መንግስታት መቆጣጠር የቻለችው ግብፅ ኢትዮጵያ ላይ አሁንም ሌላ የአደጋ ስጋት ለመደቀን እንደማትንቀሳቀስ እርግጠኛ መሆን አይቻልም። በመሆኑም ግብፅ አሁን የጀመረችውን ኢትዮጵያን የማፈን ኢትዮጵያን ኢቭን የኪራይ ወደብ እንኳን አሳጣለሁ የሚለው አጀንዳ ኢትዮጵያ ቀድማ በሶማሊያ ውስጥ በወሰደችው እርምጃ መሰረት ሊሳካ አልቻለም። አንድ የማዕከላዊ መንግስት የሚገዛት በጁባላንድ እና በፑንትላንድ ስቴቶች መካከል ያለ የሞቃዲሾ መንግስት የከተመበት ሞቃዲሾም ያለችበት የሶማሊያ ግዛት አለ። ያንን ግዛት ወደ 9 የሚሆኑ ንዑስ ግዛቶች አሉት ይባላል። ለማንኛውም እነ ሄርሸበሌ ታችኛው ሸበሌ የሚባሉ ግዛቶች ያሉበት ማለት ነው። ለማንኛውም ይሄ ጉዳይ በዛ መንግስት ብቻ ደግሞ መፈጸም የሚችል አይደለም። ይሄንን ምክንያት በማድረግ የኢትዮጵያ መንግስት እዛ አካባቢ ጥንቃቄ እያደረገ ቢገኝም የሐሰን ሼክ መንግስት አሁን ደግሞ ምን ይዞ መጣ ከግብፅ ጋር? አዲሱ የግብፅ አጀንዳ ነው። በእርግጥ አልሸባብና አይኤስአይኤስና አልቃይዳን ከመሰሉ ኃይሎች ጋር በመጣመር አንድነቴን ከግብፅ ጋር ሆኜ አስመልሳለሁ ወይም ደግሞ የሶማሊያ አንድነትን አስጠብቃለሁ በሚል ፑንትላንድን፣ ሶማሌላንድን፣ ጁባላንድን የኢትዮጵያ ኦጋዴንን ማዕከል ወይም ደግሞ ትኩረት ያደረገ አካሄድን ነው እየሄደ ያለው። ይሄ የኢትዮጵያን ጥቅም ይነካል አይነካም? ኦብቪየስሊ ግልጽ ነው ይነካል። ግን ሐሳብ ነው እንጂ ተግባር ላይ ይህንን ይፈጽማሉ የሚል በተግባር ይህንን ያከናውናሉ የሚል ግምት የለኝም። ለምን ከተባለ የኢትዮጵያ መንግስትም እጁን አጣጥፎ አይቀመጥም። ኦልሬዲ የሰራው ስራ አለ። ፑንትላንድም፣ ሶማሌላንድም፣ ጁባላንድም ከኢትዮጵያና ከኬንያ መንግስታት ጋር ያላቸውን ጥምረት እናውቃለን። አሁንም የሐሰን ሼክ መንግስት በሰላማዊ መንገድ ሲጠይቃቸው እንደዚሁም ሶማሊያን አሁን የምትከተለውን የፌዴራሊዝም መዋቅር ልቀይረው ብሎ ሲያናግራቸው ፈቃደኛ አልሆኑም። ሐሳቡ ስለገባቸው እነኚህ የክልል አስተዳደሮች ወይም ፕሬዝዳንቶች ማለት ነው የሶማሊያ። በዚህ ምክንያት አሁን ግብፅ 10,000 ጦሬን አስፍሬ እዛ አካባቢ ያለውን ሁኔታ በደንብ ካደራጀን በኋላ ወደ ፑንትላንድ እንዘምታለን። ፑንትላንድ ከዘመትን በኋላ በአንድ በኩል የኢትዮጵያን ብሔራዊ ጥቅም የሚነካ ተግባር እየፈጸሙ፣ በሌላ በኩል የሱዳኑ አልቡርሃን የሚመቱበትን ወይም እየተመቱ ያሉበትን የድሮን ማዘዣ ወይም ማስወንጨፊያ ቤዝ የአጠቃላይ የተባበሩት አረብ ኤሚሬትስን ቤዝ መምታት፣ ከዛ ፑንትላንድን የግርግር ማዕከል አድርጎ ቀጥታ ወዴት ለመሄድ ነው? ወደ ሶማሌላንድ። ለምን? ዋናው ግብፅ አሁን አጀንዳዋ ኢትዮጵያን የኪራይ ወደብ እንኳን እንዳይኖራት ለማድረግ ስለሆነ ማለት ነው።
ይሄንን እየሰማን ይሄንን እያወቅን ይሄ እየተነገረን ከጠላት ጋር የምንተባበር ኢትዮጵያውያን አዝናለሁ። ራሳችሁን ብትጠይቁ ጥሩ ይመስለኛል። ምክንያቱም ተመልከቱ ትሬንዱን። ግብፅ በሻዕቢያና በሱዳን በኩል ኢትዮጵያን አጣልታ አቃቅራ ጠላትነት ውስጥ አስገብታለች። አሁን ደግሞ በጅቡቲና በሶማሊያ በኩል ኢትዮጵያን እንደለመደችው አጣልታ ወይም ደግሞ ተቃርኖ ውስጥ አስገብታ ኢትዮጵያ በቀጠናው ካሉ ሁሉም ሀገራት ጋር የምትባላ ሀገር ነች የሚለውን አጀንዳዋን ለማሰራጨት ነው። የኢትዮጵያ መንግስት ያልፈለገው ጦርነት ውስጥ ጎትቶ ለማስገባት ማለት። ራሱ የፑንትላንዱ ፕሬዝደንት እኮ የሐሰን ሼክ መንግስት ሙሰኛ እንደሆነ ከአልሸባብም ጋር አብሮ እንደሚሰራ እኮ በግልጽ አስታውቋል። ይሄ ስለሆነ ያለው ሁኔታ የግብፅን አዲሱን አካሄድ መግታት ያስፈልጋል። ለምንድን ነው ያለው? በጅቡቲ ስምምነት ተፈራረመች፣ የወደብ ማልማት ስምምነት ከጅቡቲ መንግስት ጋር። ከዛ የሶላር ኢነርጂን ደግሞ ተካለው አለች። ከዛስ በንግድና ትራንስፖርት ዘርፍ በቃ አብረን ነው በጥምረት የምንሰራው አለች። እስካሁን ጠብ የሚል ነገር የለም። በእርግጥ ለጅቡቲ ግብፅ ነች ኢትዮጵያ ነች የምታስፈልጋት? ኦብቪየስሊ ግልጽ ነው፣ ይሄ ይታወቃል። ይሄ ሆኖ እያለ ግን የኢትዮጵያን ቀጠናዊና ዓለም አቀፋዊ ብሎም አህጉራዊ የንግድና አጠቃላይ ኢኮኖሚያዊ እንቅስቃሴዎችን በመክታትና በማዳከም ቀድሞውኑም ሁለት አጀንዳን ይዛ ኢትዮጵያን ለዘመናት ስታዳክም የቆየችው ግብፅ የመጨረሻ የምትለውን በሁለቱ አገራት ውስጥ ለማስፈጸም ወይም በሁለቱ አገራት በኩል ያለውን ሁኔታ ከግምት ውስጥ በማስገባት በእነኚህ በሁለት አገራት ውስጥ ወይም ደግሞ ከእነኚህ ከሁለት አገራት ጋር ስምምነትን በማድረግ በእነኚህ በሁለት አገራት አማካኝነት ኢትዮጵያን ለማወክ ነው የግብፅ ሴራ። ስለዚህ ኢትዮጵያ የሶማሊያ መንግስት ሐሳቡን ቀይሮ እንደቀደመው ሰላሙን ጠብቆ ኢትዮጵያውያንን በማክበር የሚኖር ከሆነ እንግዲህ ሁኔታዎችን ሊቀይር የሚችልበት አግባብ አለ ማለት ነው። ይሄንን ላለማድረግ አሁን ኢትዮጵያውያን አንድነትን ማጠናከር፣ በተለያዩ አቅጣጫዎች ድጋፍን ማድረግ፣ ለሀገር ህልውናና ብሔራዊ ጥቅም አብሮ ዘብ መቆም ያስፈልጋል ለማለት ነው። እና ይሄ ነው ያለው ፖይንቱ። ይሄንን ጉዳይ የፈተሹት የአውሮፓና ሌሎች ረጂ ሀገራት ለሶማሊያ የሚደረገው የፈንድ ገንዘብ የት ገባ? ገንዘቡ እንደውም ውጭ ላይ ነው የሚቀረው፣ ለጦር መሳሪያ ግዢ ይውላል። ያ ጦር መሳሪያ ታዲያ የት አለ ሲሉ ለካ ለተቃዋሚዎች የሚገዛበት የተለያዩ ድጋፎች የሚደረግበት። ይሄን አካሄድ የተረዱትና የኢትዮጵያን ጥቅም በማጉላት ረገድ በግብፅ መንግስት ላይ የተለያዩ ትችቶችንና ቅስም ሰባሪ ወይም ደግሞ በጣም አሪፍ የሚባሉ የኢትዮጵያን ጥቅም የሚያስጠብቁ መግለጫዎችን፣ ሐሳብ አስተያየቶችን የሚያጋሩት አምባሳደር ሱሌማን ደደፎ በተቀመጡበት አሁን በአምባሳደርነት እያገለገሉ ባሉበት በሶማሊያ ሞቃዲሾ ተቀምጠው የአፍሪካ ቀንድ የግብፅ የጓሮ ቦታ ወይም የአትክልት ስፍራ አይደለም ብለዋል። ይሄ ማለት ምን ማለት ነው? ግብፅ እንደፈለጋት መታ የምታርሰው፣ የምታሳርሰው፣ የምታተራምሰው፣ የምታናጋው ቀጠና አይደለም፣ ራሱን የቻለ ቀጠና ነው ለማለት ነው። ይሄ ሁኔታ ደግሞ ምንድን ነው የሚያሳየን? የግብፅ ድብቅ ኢትዮጵያን በኪራይም የሚገኝ ወደብ የማሳጣት አጀንዳ ዓለም አቀፋዊና ብሔራዊ ቀጠናዊ የሆነ ስለመምጣቱን የሚያመላክት ነው። ይህንን ካልኳችሁ ወደ መጨረሻው ልሂድ። ሁለቱ አንድ ላይ የተጣመሩ ጉዳዮች ስለሆኑ በትግራይ ያለውን ሁኔታ ምክንያት በማድረግ የሻዕቢያ መንግስት በትግራይ መፈንቅለ መንግስት አድርጓል፣ አላደረገም፣ ወይም እንቅስቃሴ አለ የለም የሚሉ ሐሳቦች እየተሰነዘሩ ነው በስፋት። በዋናነት በርካታ የሚዲያ አውታሮች በተለይ ክሬዲብል የሚባሉ ሶርስ ያላቸው የሚዲያ አውታሮች የኤርትራ ባለስልጣናት ቢሮ እየቀየሩና የቢሮ ዕቃዎችም እያሸሹ እንደሆነና በሌላ በኩል የፌዴራል መንግስት ደግሞ አዳዲስ እርምጃዎችን ይወስዳል ተብሎ ይጠበቃል። አሁን ላይ ተወሰዱ ከተባሉ እርምጃዎች መካከል ወደ 17 የሚሆኑ የኢፈርት የድሮ የትግራይ ኢፈርት ኩባንያዎች የባንክ አካውንት ስለመታገዱና አንዳንድ ድርጅቶችም ገንዘብ ለማውጣት ሲሉ እምቢ እንደተባሉ ያሳያል። እዚህ ላይ አሁን ምንድነው እኔ የሚገባኝ ነገር ነገሩ እየጀመረ ነው። ይሄ ጉዳይ የኤርትራ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው፣ ከቲፒኤልኤፍ እና ከማዕከላዊ መንግስቱ ጋር ያለው ጉዳይ። ነገር ግን የሻዕቢያ መንግስት በትግራይ ውስጥ፣ በአማራ ክልል ውስጥ፣ በአጠቃላይ በኢትዮጵያ ውስጥ ጉዳይ ውስጥ እጁን እያስገባ በአንድ በኩል ጦር እያሰማራ በሌላ በኩል እያስታጠቀና እርስ በርስ ኢትዮጵያውያንን ጭምር እያባላ በዚህ ቀጠና ላይ የሚፈልገውን ጥቅም አስጠብቆ የሚቀጥልበት ጊዜ የለም። እንግዲህ እዚህ ጋር መረዳት ያለብን ነገር ምንድን ነው? አንደኛ የሻዕቢያ ባለስልጣናት ዕቃ አሸሹ ማለት ያው የሆነ የጦርነት ስጋት እንዳለ ወይ ሁለት ነገር፣ አንዱ ጦርነት ሊኖር ይችላል ከሌላ አካል ማለት ኦብቪየስሊ ከኢትዮጵያ
ጥቃት ሊፈጸምብን ይችላል፣ ራሳችንን እናድን ፈርተናል ነው። ሁለተኛው ደግሞ እነሱ እንደለመዱት ኢትዮጵያን ለመውጋት የ1991 እና 92ቱን ጦርነት ማየት ነው። ሻዕቢያ ራሱ ነው አድግራት ላይ በትግራይ የተለያዩ ከተሞች ላይ ጥቃትን የፈጸመው ወረራን የጀመረው። ምንም እንኳን በኋላ እንዲወጣ ተደርጎ የሁለቱ ሀገራት ግንኙነት ሰላማዊ ይሁን ተብሎ ስምምነት ላይ ቢደረስም ማለት ነው። እንግዲህ ወይ ራሳቸው ፕሬዝዳንት ኢሳያስ አፈወርቂ የሚመሩት ቡድን ኢትዮጵያ ላይ ሊከፍት ያሰበው ጦርነት ኦልሬዲ ገሃድ ሆኗል ማለት ነው። ምክንያቱም ቀን ቆርጧል ማለት ነው። አይዘር ደግሞ የጸጥታ ስጋት ትሬት ሆኖብናል የኢትዮጵያ መንግስት በሚል ያንን ስጋት ለመቅረፍ እየተደበቁ ነው ማለት ነው። ንብረትም እያሸሹ ነው ከነቤተሰባቸው ማለት ነው። ይሄ ጉዳይ ደግሞ ኤርትራ በኢትዮጵያ የውስጥ ጉዳይ ውስጥ እጇን እያስገባች እስከቀጠለች ድረስ አንድ ጊዜ በአንድም ሆነ በሌላ በቀጥታም ሆነ በተዘዋዋሪ የፌዴራሉ መንግስት በትግራይና በአማራ ክልል ባለው እንቅስቃሴ ዙሪያ አንድ ወሳኝ እርምጃ መውሰዱ የማይቀር እንደሆነ ተንታኞች ሲናገሩ ነው የነበረው። ስለዚህ የሻዕቢያ መንግስት አላርፍም ስላለና በትግራይ መፈንቅለ መንግስት አካሂዷል ስለተባለ ምናልባት የኢትዮጵያ መንግስት አሁን በጣም ወሳኝ የሚባልና ታሪክ ቀያሪ የሚባለውን እርምጃ ሊጀምር መሆኑን የሚያሳይ ይሆናል ማለት ነው። እኔ የሚገባኝ ይሄ ነው። ምክንያቱም የሻዕቢያ መንግስትም ሌሎች እንደ ግብፅና ከግብፅ ጋር የተጣመሩ መንግስታትም ኢትዮጵያ ላይ ያላቸው አቋም አንድ ነው። የማዕከላዊ መንግስቱን አፍርሰን ወይም ጥለን እንደፈለገን ኢትዮጵያን የምንቀራመትባትን ሁኔታ የሚፈጥርልን ልል መንግስት፣ ደካማ መንግስት እናቋቁማለን ነው እቅዳቸው። እንደ አጠቃላይ ስንጠቀልለው የቀጠናችን ሁኔታ የምስራቅ አፍሪካ ቀጠና ሁኔታ አሁን ግብፅ በጀመረችው ኢትዮጵያን አይደለም የባህር በር የኪራይ ወደብም አሳጣለሁ በሚለው አጀንዳ የተጠመዱ በግብፅ የተጠመቁ የግብፅን አጀንዳ አራማጅ በሆኑ ትንንሽዬና ጸባጫሪ የቀጠናው ሀገራት መንግስታትና መሪዎች እንዲሁም ቡድኖችና በኢትዮጵያና በኢትዮጵያ መንግስት መካከል ባለው ሽኩቻ ውስጥ እንግዲህ እየተካረረ የመጣ መሆኑን የሚያመላክት ነው ማለት ነው። በዚህ ውስጥ ከኢትዮጵያ ጎን በርካታ ሀገራት አሉ። አዎ ኦፍ ኮርስ። ነገር ግን አስገራሚው ነገር የምስራቅ አፍሪካ ሀገራትም ሌሎቹ ከኢትዮጵያ ጋር የሚዋሰኑ ወይም በድንበር የሚገናኙ ሀገራት ኢትዮጵያን እንዴት ማመን አቃታቸው? እንዴት ነው ከኢትዮጵያ ጋር ከመስራት ይልቅ ከግብፅ ጋር መስራትን የመረጡት የሚለው ጉዳይ አነጋጋሪ ሆኗል። ለምን ከተባለ ግብፅ መጀመሪያም እነኛ ሀገራት ሲመሰረቱ በውሸት እንደሆነ ስለምታውቅ ሊገነጠሉ ወይም ሊሳቡ ይችላሉ፣ እስካሁንም በእኔ ምክንያት ነው የተቀመጡት ብላ ስለምታመን ነው። ሁለተኛ ግን እስኪ እናንተም አስቡት፣ በሐሰትና ያለውን እውነታ በውሸት በመቀየር አገር የሆኑ አገራት በኋላ ላይ የተገነጠሉበት አገር ወይም ለምሳሌ ኢትዮጵያን ብንወስድ በፈረጠመች ጊዜ ግዛቴ ማስመለስ አለብኝ ብላ መጠየቅ አትችልም ወይም የለባትም? ይኖርባታል። ወይም ደግሞ እንደምትጠይቅ ይጠበቅ ነበር። ስለዚህ ግብፅ በዚህ የሰጋች ስለሆነችና ምናልባት አሁን ኢትዮጵያና ኤርትራ መካከል ጦርነት የሚቀሰቀስ ከሆነ የጅቡቲም የኤርትራም ጭምር እንደ ኤርትራም ህልውናቸው አደጋ ላይ ሊወድቅ የሚችልበት ሁኔታ ስላለ መጀመሪያ ነገሩን ዓለም አቀፋዊ እይታዎች የተለያዩ አካላትም የግብፅንና የኤርትራ መንግስትን የሶማሊያ መንግስትን አጸባጫሪነት ይመልከት በሚል ነው የኢትዮጵያ መንግስት እያየው ያለው። በዚህ አይነት መልኩ እየቀጠለ ያለው የምስራቅ አፍሪካ ቀጠና ምናልባት በቀጣይ ኢትዮጵያ አሁን የጀመረችውን ዲፕሎማሲያዊ የበላይነት ማስቀጠልና አሁን ከሶማሌላንድ ጋር የጀመረችውን ወደብ ደግሞ አጠናክራ ቀጥላ የወጪ ገቢ ንግድ ጅቡቲም ከኢትዮጵያ ስታገኝ የነበረውን ነገር እያጣች ስትመጣ እጇን ተጠምዝዛ የምትመጣበት ካልሆነ ደግሞ ኢትዮጵያ እነኚህ በቀጠናው በተለይ ከጅቡቲ ጋር ቁርኝት ያላቸውን እንደ ፈረንሳይ፣ አሜሪካ ያሉ ሀገራትን፣ ቻይና ያሉ ሀገራትን፣ ስፔን ያሉ ሀገራትን በማስተባበርና በማሳመን ምናልባት የቀጠናውን ካርታ እንኳን የሚቀይር አካሄድን ወይም እርምጃን ልትወስድ ትችላለች ተብሎ ይጠበቃል ማለት ነው። አምባሳደሩም ቀደም የነገርኳቸው አምባሳደር ሱሌማን ደደፎም የአፍሪካ ቀንድ የግብፅ የጓሮ ቦታ አይደለም ሲሉ የሰጡት አስተያየት ሐቅነት ያለውና ይዘቱ እውነት መሆኑን መረዳት ያስፈልጋል። ለምን ከተባለ ስለዚህ የምስራቅ አፍሪካ ቀጠናን ኃይል ዘዋሪ የመሆን አቅም ኢትዮጵያ በእጇ በማስገባት ግብፅን ልክ በህዳሴ ግድቡን እንዳሸነፈችው በባህር በሩም ከነ ጀሌዎቿ ድባቅ መታ ምን ማድረግ ትችላለች? ሴኩር የምታደርግበትን መንገድ ማመቻቸት አለባት። እንግዲህ አሁን ተጀመረ የተባለው እርምጃ የዛ አካል ሊሆን ይችላል፣ አይችልም። በቀጣይ አብረን የምናየው ጉዳይ ነው። ነገር ግን የወጡ መረጃዎች አሁን የነገርኳችሁን ነገር የሚያመላክቱ ናቸው ማለት ነው።
ውድ አድማጭ ተመልካቾቻችን ስለነበረን ቆይታ ስላዳመጣችሁንና ስለተከታተላችሁን እንደዚሁም ስለ ውድ ጊዜያችሁ በእጅጉ አብዝተን እናመሰግናችኋለን። በቀጣይም በሌሎች ከኢትዮጵያ ብሔራዊ ጥቅም ጋር በተሳሰሩ ወሳኝ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።